ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ በመጀመሪያ ደረጃ ዛሬ ይቅርታ የምጠይቀው ለፍቅር ኦዲየንሶች ነው። ምክንያቱም ፍቅር እዚህ ጋር አይመለከታትም፣ አይመጥናትም፣ ቦታዋም አይደለም፣ እሷም የምትጠራበት ነገር አይደለም። ነገር ግን እኔ ምክንያት ስላለኝ ነው ያመጣሁት ማለት ነው። አብርሽ ትላንትና በጣም ተበድያለሁ፣ ሩታ በድላኛለች እና በዚህ ናክር ሩታን አልጠብቅም ነበረ ብሎ ባለቀሰበት ማለት ነው ብዙዋችሁ እኔ መስሎም አልታየኝም ስላልኩ ቅሬታ በዝቶባችኋል ማለት ነው። እና ምን አለ መሰላችሁ አብርሽ ትላንትና ያለቀሰው እንባ ለማስመሰል ነው። ምክንያቱም ሩታ ለማስጦቀር ነው። የአብርሽ እንባ እኔ አይደንቀኝምም አይሞቀኝምም አዲሴም አይደለም ማለት ነው። ለምን ብትሉ ነገራችሁ አንድ ነገር እኔ በህይወቴ ፍቅር እውነቴ ነው ሙላችሁ እንደዚህ ጨዋ እንደሆነች መቼም አላቅም ነበረ። ምክንያቱም አብርሽ በተናገረውና አብርሽ ፍቅር ከታኛለች ብሎ ትዝ ካላችሁ ሆስፒታል ገብቶ ያለቀሰውን እንባ ሽምግልና ልኬ የፍቅር ቤተሰቦች ከልክለውኛል ያለውን እንዳትረሱ ማለት ነው። ዞሮ ዞሮ ማለት ነው ዛሬ የት መጣ? ሩታ ጋር መጣ ማለት ነው። ውሽሚትም ነጌ በሌላ ሴት እንደሚቀይረሽ ደግሞ እወቂ ማለት ነው። እና አብርሽ ማስመሰል ይቅርብህ። አንተ ነህ በመጀመሪያ ደረጃ ውሸታም ማለት ነው። ሚዲያ ላይ በሴት ሴት እየቀየርክ እውነት እናውራ ከተባለ የሴት እንባና የሴት ሀቅ ደግሞ በአንተ ላይ ያለ ማለት ነው። አየህ አንተ ማለት ፍቅር ትላንትና በአንተ የመጣ ከአንተ ጋር ስትመጣ የሞቱ አባቷን ከቀብር አውጥተው እስከሚዘቀዝቁ ድረስ ደርሰዋል ማለት ነው። እውነቴ ነው የምላችሁ እኔ ፍቅርን አገሬን ገብቼ መቼ ይቅርታ እንደምጠይቃት አላቅም። ምክንያቱም በአንተ የመጣ ፍቅር እንደዚህ ነበረ ስትረገጠው የነበረችው ማለት ነው። ስትሰደብ ባላየችው ነገር፣ ፍቅረኛ ባልሆነች ነገር፣ ያንተ ጓደኛ ባልሆነች ነገር፣ ለስራ ባመጣሃት ነገር ማለት ነው። ዛሬ ሩታ ላይ ብታለቅስ እኔ አልቀበልህም። ምክንያቱም መከበር በከንፈር የሚባል ነገር አለ። መጀመሪያ ወንድነትህን ማስከበር የምትችለው አንተ። ውሽሚት አንድ ወንድ ከሚስቱ ሲጣላ ሴት አይደለም የሚያመጣው ሂዶ በሽምግልና በቤተሰብ በቤተ ክርስቲያን በብዙ በአባቶች በብዙ ነገር ቤቱን አስታርቆ ትዳሩን ይመራል። ያንተ ጉብዝና ግን ሴትን በመቀያየር ገባህ? አየህ ትላንትና ሩታ ከኔ ጋር ሁን ስትልህ እሺ ብለህ ሄርሜላትን ገፍተሃት ሄድክ። አልፈልግሽም ሂጂ ከህይወቴ ውጪ ያልካት። ዛሬ ግን ለጥቅምህ ሩታ ስትሸሽር ደግሞ ሂደህ ሄርሜላን እየለመንክ ነው ማለት ነው። እዚህ ጋር ሄርሜላም ሴት ናት። አንተ አንድ ቀን ለትዳርህ ስታለቅስ ለህይወትህ ስታለቅስ አይተነህ አናውቅም። አንተ ለአንድ ቀን ወይም ደግሞ ለግማሽ ሰዓት ሴት ስለተለየችህ ለሴት ነው የምታለቅሰው ማለት ነው አብርሽ። ይሄ ወንድነት አይባልም። ገባሃ? እኔ ትላንትና አብርሽ ሲያለቅስ ብዙዋችሁ ሩታ አሳዘነችው እንደዛ ምንም አልመሰለኝም። ምክንያቱም ፍቅር ነው ፊት ለፊት የመጣችብኝ ማለት ነው። በፍቅር ላይ የደረሰ በደል አሁንም ሩታ ላይ የደረሰ ነው። ብዙዋችሁ አብዛኛ ጊዜ ትሉ ነበር ሩታ ጠብቂ ትንሽ። እውነቴ ነው አብርሽ ላንቺ አይሆንሽም። ሩታ ፍቅርን እንደዛ አርጓ ስለሄደ አንቺም ላይ ይደርሳል ብላችሁ ብዙ ጊዜ ታወሩ ነበር። እሱም የፍቅር ደጋፊዎች ማለት ነው። እውነታችሁ ነው፣ አልተሳሳታችሁ ማለት ነው። አብርሽ ለትዳር ለቤት አይሆንም። ለምን እንደዚህ 10 ሴት መቀያየር? በሱ የመጣ ደግሞ እሱ ያመጣቸው ሴቶች መሰደብ መረገጥ እንዴ! እኛም ሴት ነን። ሄርሜላ የፈለገ ከአንተ ጋር መሆን እኛ ብንጠላት እንኳን እሷም ሴት ናት። አንተ ስትበጃጅ ጥሩ ቦታ ስትሆን አሪፍ ቦታ ስትሆን የራስሽ ጉዳይ አልፈልግሽም ሂጂ። አንተ ግን ሳይመቸህ ነይ ተረጅኝ። ይሄ ምን አይነት አባባል ነው? ሩታ አንድ ቪዲዮ ስለሰራች ያንን ነገር ስላረገችው ህዝቡ አዘነልህ አይደል? አንተ እንደውም ለሴት ልጅ ክብር አልሰጥም አብርሽ፣ ልንገርህና ማለት ነው። ፍቅር ከዚህ በፊት ዩቱብ ቻናሏ ሴት ልጅ ናት ስንት ነገር የተባለችበት ተዘግቶባት እንኳን የመዳም ቅመም ትንንሽኛ ዩቱበሮች ሼር እያደረግን እያበረታታን ስንት ዩቱበር ቡታጀራ ዩቱበሮች አንድ ሰው አልቀረም ሼር ያራረገላት ማለት ነው። አንተ ግን ከአንተ ተረቅታ ከአንተ ተሰድባ እንኳን
ሼር እንኳን አላረክላትም። ኢደህ ሴት እንኳን ትጎዳለች ብለህ አንድ ቀን ከጎኗ መተህ አልቆምክም። ከጎና ከወንድ ጎን ነበረ የምትቆመው አንተ። ምክንያቱም ከወንድ አጠገብ ቆመህ እሷን እንድትጎዳና እንድትሰበር። እውነት እኔ ብዙ ነገር አውቃለሁ። ነገር ግን አብርሽን ስለምወደውና ሩታ ላይ አንድ ላይ ስለመሆኑ ነው እንጂ እኔ ሩታ ፍቅር ልጅ አላት ከተባለ በኋላ ስብራቷ እኔ ነኝ ማቀውና እኔ እውነቴ እንደኔ የገባችሁ ካላችሁ ይገባችኋል። አብርሽ ግን ይሄንን ግፍ የሴት ግፍ መቼም አይታወቅም። ዛሬ ማንም ጀግና ቢልህ በርታ ጠንክር ቢልህ ዝሙት ስትሰራ ሴትን ስትቀያይር የሆነ ነገር ስታመጣ ሴት የላሰበችው ነገር ይሄንን ነገር አርጊ ተውኝ ብለህ ስተውናት የማናቅ እንዳይመስልህ እና ውሸት ከአንተ የተጀመረው ማለት ነው። አንተም ሩታ ትላንትና አንድ ቪዲዮ በህዝብም በአንተ ላይ ስለሸወደችህ ስለተጫወተችብህ እርር ድብናልክ። አንተም ከመጀመሪያ ጀምረህ በህዝብ ተጫውተህበታል። እሱንም ፍቅረኛዬ ናት እያልክ ማለት ነው። ገባህ አይደል? ያንን ነገር እያለ ዛሬ ሩታ በደለችኝ ብለህ ብታለቅስ አይደለም እንባ እኔ ደም ብታፈስ እንኳን አይመስለኝም። ምክንያቱም የተለመደ ነገር ነው። ሩታ ለማስጠቆር ነው። ሩታን ጠላችኝ እንደዚህ። ሩታ አልጠላችህም። እንደ ሩታ ዋጋ የከፈለልህ ሴት መቼም አታገኝም። ገና ተወልደህ እኔ እንጃ ታድጋለህ። ሩታን የመሰለች ሴት ለማግኘት ማለት ነው። በህይወታችን የትኛውን ሴቶች ብንሆን እንደ ሩታ ጠንካራ አንኖርም። አየህ የተጣለ ሰው እንዴት ጠንካራ ሆኖ ጎበዝ ሆኖ እንደሚኖር ማለት ነው። ትላንትና ፍቅር ጥላሃት ነበረ እና ወር 2 ወር ራሱ አልጠበክም እኮ አብርሽ። ሩታ ጋር ስትሄድ ፍቅርና አንተ በተለያያችሁ በ2 ወር ነው በ3 ወር ሳይሞላህ ነው ሩታ ጋር ዘለህ ሄድከው ማለት ነው። አሁን ደግሞ ከሩታ ጋር ተለያየህ ዘለህ ሄርሜላ ጋር ትሄዳለህ። ሄርሜላ ደግሞ ጎበዝ ሆነች ጠንካራ ሆና አይ በፊት ጠልተኸኝ ነበር አሁንም አልፈልግም ብላ መሽመጥመጥ ምናምን ትታ አንተን መላስትታ ማንነቷ ካሳየችህ እርግጠኛ ነኝ ሌላ ሴት ጋር ትሄዳለህ። ይሄ ነው የተለመደው በእናንተ ሚዲያ ላይ ማለት ነው። በአንተ ላይ በተለይ ማለት ነው። ወንድ ሁን፣ ቆፍጠና ሁን። ቆፍጠና ብትሆን በትዳርህ ማንም አይገባብህም። ያንተ ኑሮ ማለት ጓደኞችንህም ይኖሩልህ። ታውቃለህ ሩታ በአንተ የመጣ እንደ ወንድ ተጋፍታ ስንት ጊዜ ጽጌን በጥፊ ስትመታ፣ ፍቅርን በጥፊ ስትመታ፣ ያቺ ነፃነት የምትለዋ በጥፊ ስትመታ፣ አንተ ለመምታት ፋንታ ሩታ ነበረ የምትመታው ማለት ነው። ከዚህስ በፊት ስንት ድራማ ሰርተ ሩታና ፍቅር ስንት አባልተህ፣ እውነት ጽጌና እንትና ስንት አባልተህ፣ ይሄ ሁሉ ይረሳል ያንተ ነገር። ዛሬ ሩታ ዋይ አንድ ነገር ሰርታለች። በጣም ባለጌ ነሽ። እንደ ባለጌ ናት። እሰይ ደግ አረገች። ባለጌም ብትሆን በራሷ ነው እንጂ የባለገችው በማንም ገላ አልባለገችም። ሲቀጥል ሩታ እንደዚህ ባለጌ ልጅ አይደለችም። ከማንም ጋር ስትዘል አንተ እኮ አብርሽ ስላንተ አናውራ። ከይሳቅ ጋር አንድ ሳምንት ስለመጣች ማለት ነው አንጨርጭሩህ ጋሽዬን በመሀል አስገብተህ ቪዲዮ እንደምቆም አረክ። ከይሳቅ ጋር ስትመጣ ህዝብ ወዷት፣ ህዝብ አድንቋት፣ ወይኔ ይሳቅና ሩታ እንዴት ነው የሚያምሩ ሲባል ማለት ነው ሳምንት ልሰራ እንኳን አልሰጠሃትም። ለምን? ቅናት አሳብዶህ ማለት ነው። አንተ በሩታ ቦታ ብትሆን ወንድ ይዛ መታ አንተ ቤት ቁጭ ብለ ገንዳ ውስጥ እየገባች እራት እየበላች እየተዝናናች እንዴ አንዴ እየጨፈረች እየላለሰች ብትመጣ ምን አክል ታብድ ነበር? በጣም ትቆስል ነበር አይደለም? ይሄ ሩታ ጀግና ናት፣ ሩታ ጎበዝ ናት፣ ሩታ የበላይ ናት ስለተባለ በጣም ትቀናነ፣ በጣም ያንጨረጭርሃል። ወታ መልስ ስትሰጥ ነበረ ለተመልካች። እናንተ ጀግና ትላታላችሁ፣ እናንተ አንበሳ ትላላችሁ፣ እንደፈለገች ትሆናለች ብለ ወታ መልስ የምትሰጥ ሰውዬ ነህ። በመጀመሪያ ከሴት ጋር እራቅ። የሴትን